አሁንም በአባቱ በበረሃ ባሉት አቤቱ ተደብቀው ባሉት በጫካው ባሉት በፍርቁታው ባሉት በዋሻው ውስጥ ላሉት ስለ እነሱ ብለህ ምሕረትህን ላክልን አምላክ። እኛ በሙሉ በድለናል። ምናማኘው ነገር የለም። ከራሴ ጀምሬ በድያለሁ። ከራሴ ጀምሮ በድያለሁ። በገሌ የማማኘው ነገር የለም። እገሌ ኃጢአት በነገሌ ኃጢአት የምለው ነገር የለም። በራሴ ኃጢአት አውቀዋለሁ። በራሴ ኃጢአት በድያለሁ። ይህን ሁሉ ይቅር የምትል አምላኬ አንተ ነህና አምላኬ በጣሪ ኢየሱስ ክርስቶስ አሁንም የቸርነትህ አቤቱ የቸርነትህ ብዛት ይህ ነው አይባልም። እንደኛ ኃጢአት እንደኛ በደል ሳይሆን እንዳንተ ቸርነት አድርግልን አቤቱ ጌታዬ። እኛማ ለጥፋት ነው። አሁንም እውነትን ለመናገር አልደፈርንም። ውሸትን ለመናገር ደፍረናል። ለመዳን አልፈለግንም። ለጥፋት ግን እየገሰገስን ነው። ጎዳናውን ሂደን ይዘነዋል። በሰፊው ጎዳና እየተራመድን በኃጢአት ጎዳና፣ በሐሰት ጎዳና፣ በውሸት ጎዳና እየተራመደ ነው። የውሸት ጎዳና ወን ነው የሚያደርሰው ገሃነመ እሳት ነው። አምላኬ ፈጣሪ ክቡር ጌታዬ ዋተነጽኦ ለኩሉ እያጽንዞ ሰማይ እያነሩ ገራይ ዋይተረዲዮ ፈይር። አምላኬ ሆይ ያለ ሰዓቱ ዓለምን ታሳልፋታለህን? ዳግመ ይመጽእ ባልከው በአንተ ቃል እንጂ ያለ ሰዓቱ ያለ ወቅቱ ኢትዮጵያ ምድረ በዳ እንድትሆን ትፈልጋለህን? ኢትዮጵያን ምድረ በዳ አድርገህ ባዶዋን ቀርታ ማን ልትተካበት ነው? አምላኬ ሆይ ያው ሰው ነው ብትተካም ያው ሰው ነው። አቤቱ ኃጢአታችን በደላችን ይቅር በለን። ከራሴ ጀምሬ በድያለሁ። ግን በደልን ሐሩር እንዳያጠፋኝ የበደል ሐሩር አቤቱ ማይበል እንዳያጠፋን ምሕረትህ ይጠብቀን። አሁንም ቸርነህ አሁንም መሐሪ ነህ። የምሕረትህ ምልክት ምንድን ነው? አቤቱ የቁጣህን ወደ ኋላ አድርገሃልና ምሕረትህን እያሳየህና ማልተንና ሌሊትን ባሰጠን ኖሮ ያንተ አምላክ አቤት ያንተ ቸርነት ይታወቅ ነበረ። ሁልጊዜም ዛሬም ብንበድልም የእኛ ልቦና እንደ ፎርዖን ደንድኖ የእኛ ልቦና አይምሮ አጥቶ እንጂ ያንተማ ምሕረት አሁንስ እያየ ነው አይደለም እንዴ? ይህ ማልቱን ሌሊቱን ባርከህ ቀድሰህ የሰጠህና አምላክ አንተ አይደለህምን? አምላኬ በጣሪ ሆይ ኢየሱስ ክርስቶስ ሆይ ወዝበሰ እያጽኖ እስመለለ ይርኖ እያጽቦ ሰባይ ያልከው ቃል ወየት ድረስ ወአትነግሮ ይጽኖ እሞ ለወልደ ለፈቀድ መድኃኒቲ አንቲኖ ለኩሎ ይገበር በራ ዋጽሰያ እመየ ወላዲተ አምላክ ሆይ የነ ኤፍሬምና አባ ሕርያቆስ እመቤት የት ደረሽ? ምነው አትላትን በኩራትን የተሰጠሽ አቤቱ ርስትሽ ጉልትሽ ሲጠፋ ለምን ዝም አልሽ? ድንግል ምን ነው የማይታበለው ቃልሽ ርስተ ጉልት ተሆነሽ እስከ ዘላለም ድረስ ጉልት ተሆነሽ ርስት ተሆነሽ ብሎ ሲሰጥሽ የሰጠሽ ቦታ አንቺ እንዴት ዝም አልሽ? ርስትሽ ጉልት ሲጠፋ፣ በሐሰት ሁሉ ሲጠፋ፣ በነገር ሲጠፋ፣ በዝሙትነት ሲጠፋ፣ በጣዖት ሲጠፋ ኢትዮጵያ እንዴት ዝም አልሽ? እንዴት ዝም አልሽ? ድንግል ሆይ እውነት ምድረ አልባ እንዲያው ዝም ብላ ምድረ በዳ ትሆን ዘንድ ፈቅደሻል እንዴ? ምን ነው እመቤቴ ሆይ ተክሎችሽ ጠፉ፣ ቡቃዮቹ ተነቀሉ፣ ወጣቶቹ ቀሩ፣ ሜዳ በላቸው እንደወጡ ቀሩ። ዛዳን ወጥተው እንዲቀሩ ትፈልጊያለሽ? ኢትዮጵያ ምድረ በዳ ሆና እንድትቀር ትፈልጊያለሽ? ምን ነው ያልመናሽ ያለቅሶሽ የደረሰ ስለ ልጅሽ እንዴት ነው አንቺ እንዴት ብለሽ ነበር ያለቀሽው? ልጄን ይገልብኛል ብለሽ ራሱ መለኮት ራሱ በፈቀደው በአንቺ ላይ ሆኖ አንቺ ስትንከረተች ልጄን ይገልብኛል ብለሽ መራብን፣ መጣማትን፣ መድከምን አቤቱ መታከትን፣ ማንባትን መያቋርጠሽው ነበረ። ምን ነው ዛሬ ርስትሽ ጉልትሽ ሁሉ የተባለችው ስትነቀል ባዶ ስትሆን ምድረ በዳ ስትሆን እንጂ አንቺ እንዴት ዝም አልሽ? ወላዲተ አምላክ ሆይ የበላሰብ እመቤት እናቴዋ እሪተ ልቦና ሰሃሊም የተባልሽው ያ ሰሃሊተ ምሕረት የምተባለው ቃልሽ የማይታበለው ቃልሽ የልመናሽ ዋጋ ዓለምን ሁሉ የሚያበራ የብርሃን እናት ተብለሽ የተጠራሽው ምን ነው ዝም አልሽ? ኢትዮጵያ ስትጠፋ እንዲህ ብለው ሲጠፉ
እንደወጡ ሲቀሩ ምድረ በዳ ሲሆኑ ራስን በራሳቸው ሲጠፋፉ እንዴት ዝም አልሽ? ያ ልመናሽ፣ ያ ልቅሶሽ፣ ያ መራብሽ፣ ያ መጠማትሽ የት ደረሰ? እንዲያው ቢረሳ ረሃብና ጥም ይረሳልን? አንቺ የውሃውን አቤቱ የእስራኤልን በረከትን አውርዶ መናን አውርዶ የሚመግበውን አምላክ ይዘሽ ስታለቅሽ ስትራብ የነበረ ያመራብ ያመጠማት ያመታከት ያመልመና ያንባሽ የት ደረሰ? የት ደረሰ? ስለ ልጅሽ አዲያ ስለ ልጅሽ እንዲህ ስትየ ነበር። እኛ ያንቺ ልጆች አልነበርንም? ኢትዮጵያ ርስትሽ አልነበረችም? በኢትዮጵያ ላይ ያሉ በጎቹ፣ ጨቅሎቹ፣ ቡቃዮቹ ተነቅለው ሲወርቁ እንዴት ዝም አልሽ? ስለ ልጅሽ ያለቀሽው ልቅሶ የት ደረሰ? ልጄን ይገልብኛል ብለሽ እሱ በመለኮቱ በራሱ ነው። ግን አንቺ ፍጡራን ጸሎት ልጄን ይገልብኛል፣ ክፉ አውሬ፣ ክፉ ዘንዶ ልጄን ይገልብኛል ብለሽ አቤቱ የሮሽ የተንገላታሽ ያራብሽ ያመጠማት ይረሳል? እንደው ቢረሳ ረሃብና ጥም ይረሳል? አይረሳም። ምን ነው ያንን ችግር ያንን ሁሉ ረሳሽው? ልጆችሽ ተረበውልሻል። ርስትሽ ወርቋል። አቤቱ ተነቃቅለው ሊወርቁ ነው። እና አሁንም ተሎ ብለሽ የምሕረት እናት የበረሃ ስም እመቤት ተሎ ብለሽ አሁንም ለልጅሽ ምሕረትን ለምኝልን። ተሎ ብለሽ ምድረ በዳ ነው። የሰው ልጅ እኮ በሐሰት ነው። ሐሰትን ለጥቆ ነው። ማንም እውነት ሊናገር የቻለ የለም። ሁሉም ሐሰት ነው። ሁሉንም ለከንቱ ዓለም ለጠፊው ዓለም ሁሉም በገንዘብ ነው። ልጅሽን ይሁዳ በገንዘብ አደር ሽጦ ያሰቀለው። ይህን ትዘነጊዋለሽ? ሰማያዊ አምላክን እሱ ያንቺን ልጅ ይሁዳ ለ30 ብር አደለ ተናግሮት ምላስ ሰርቶ ያሰቀለው ማለት። ዛሬስ በምላስ ዓለም ጠፋልሽ። ኢትዮጵያ ጠፋልሽ። በነገር በውሸት ባቀጥፈት በሐሰት በገንዘብ ፍቃድ ኢትዮጵያ ጠፋልሽ። ታዲያ ይሄንን ዝም አልሽ? ተሎ ብለሽ አማልሽ እንጂ በዳስብ 78 ነፍስ የበልጦ የነበረውን ማን ነው ያማለደው? ተሎ ብለሽ ሮሾ ማን ነው? ምን ነው ማር ወልደ ይቅር በለኝ ሰጠ ቃል ኪዳኔት ይወድቃል። ምን ነው ይችን ነፍስስ ማርልኝ ብለሽ አላስማርሽም? ዛሬሳ ያማማለድሽ አንቺ ገንዘብሽ አልነበረ? ምልጃሽ አንቺ አልነበረ? ተማላጁ ልጅሽ አልነበረ? መሐሪው ልጅሽ አልነበረ? ምን ነው ዛሬያ ዝም አልሽ? ተሎ ብለሽ አማልሽ። አንቺን እኛ ወደ አንቺ እናለቅሳለን። ልጅ አልቅሶ እና ዝም ትለዋለች? ልጅ ተርቦ ተጠምቶ ጡት እያለ እናቴ እያለ ምርር ብሎ እያለቀሰ አዲያ እናት ዝም ትለዋለች? ዝም አትለው። እናትነት አንቺ ታውቂዋለሽና ልጅ መወልዶ መንከርተትን ልጅ ወልዶ ማዘንን መሰደድን ከአንቺ የተጀምረዋል። አሁንም ልጆችሽ እያለቀሱ ነው። እናት አልባ ሆነዋል። ታቃፊ አልበዋል። ሰብሳቢ አጥተዋል። እባክሽ እመቤቴ ተሎ ብለሽ ሁሉን ወደሚሰበስብ ሁሉን አንድ ወደሚያለ ወደ ልጅሽ ጩሂና እባክሽ ለኢትዮጵያ ምሕረትን ላኪ። ዘአተ ረዩ አጽበለ ሰማያት ደለሉ አቤ እማ ረዩ አባ እማ ዋልተ ረግበ እማ ዋተሰበ እራ ይጻው አወይተ ረግበያ ወአለብ የርቀመ መነ ብርሃን ዘበተማይድ እሊነጾ እስመዎ አሎ ረዮ በቃልዮ ወይሳምር ከመነገቢሃ ዋንተን ርግበ ከበበቀለ ከርገበ መንበራ ለቤዳዲ አልቤ ስራ መጻውባ ወይጉ እያጽነ ጎጎየ አርበ ወፃ ጎጎየ አማ ሌር ፈረያ መጻው ታጎረ አውጠ ደፊያ እስመ ነገረ ከበበቀለ የረገቦ እሞ ወልዳራኪ አንተ አራቢዮ አከያርኪ አይቤዮ ወስነ ጸበስያት እይጽነ ዘያስ እየረያ ጣሱያ እስበለይ መሮር አይብከመ መቀለ ይከየ በከያ ወከየ ዳያ ጽነ ሰማያ ወብከያ መቃይድ ኃይሉ አለ። አቤት ጌታ ሆይ እናትህ አንተን አዝላ ከኢየሩሳሌም ከገሊላ ወደ ግብፅ ወደ ኢትዮጵያ ስትመጣ በዓይኖ ላይ ስትወርድ የነበረችው እንባዋን አትመለከትም? የልቧን ጭንቀት የልቦናን መሰበር የሰውነቷን መርከብ መራ መጠማ ሰለማን ነው። በካይና ጸዋ ለይጸው አቤቱ አንተ ታረጋጋት አልነበረምን? አንተ ባታረጋጋት አይዞሽ እናቴ ባትላት በአንተ የተነሳ በመንገድ ትቀር ነበረ። በረሃው ይበላት ነበረ።
አቤት ጌታ ሆይ ግን አንተ እያረጋጋሃት ነው። ይህ መከራ አቤቱ ይህ ሁሉ ለአዳም ልጆች ነው ወይ ያጽኑ ዘመያ ይህ መከራሽን እያሰቡ መራብሽን እያሰቡ መጠማትሽን እያሰቡ ወረሃብ ወጣማ እያሉ ዘላለም እየለመኑሽ እየተማጸኑሽ በዚህ የተነሳ ብሄነት ሲጣሩ ምሕረትን ቸርነቴን አመጥልሻለሁ ብለህ በበረሃው ላይ በተደከመ ጊዜ ተነግራት አልነበር? ታጥናናት አልነበረምን? አንተ ባታጥናናት በረሃው በልቷት እኮ ይቀር ነበረ። አሁንም ጌታዬ ሆይ የማጥናናት ሥራ ያንተ ነውና አሁንም እሷን እንዳጥናና እኛንም የሚያጥናና የሚያረጋጋ በእሷ ላይ ሆነ ወደ እኛ ላክልን። ልቦና ስጠን፣ አይምሮ አሳድርብን። ሁሉ ከርቶሃል። አሁን ሁሉም ከርቶሃል። ባላደራውም ከርቷል። አደራ አደራ ያልካቸው እነማንን ነበረ? በጎቼን ጠብቁልኝ፣ በጎቼን ጠብቁልኝ፣ መንጋዎቼን ጠብቁልኝ። ስለ በጎቼ ስለ መንጋዎቼ የድካማችሁን ዋጋ እኔ እሰጣችኋለሁ፣ ስለ በጎቼ ሕይወትን ጸጋ መንግሥተ ሰማያት አገባችኋለሁ ያልካቸው እነማን ናቸው? ሐዋርያት አልነበሩ? በጎች የተባሉት የአዳም ልጆች አልነበሩ? ዛሬ ግን ሁሉም አደራውን ካደ፣ አደራውን ተወ። ሌላ ጨዋታ መጣ፣ ሌላ ጎዳና ተከፈተ። ወደ ገሃነም የሚሰጥ ወደ ሲኦል የሚወድ ወደ ዲያብሎስ የሚያሮጠውን የሚያገናኘውን ስራ ሁሉ ተመለከተ። ሁሉም ካደ። ሁሉም ውሸት፣ ቅጥፈት፣ ሐሰት የማን ነው? ክደት የማን ነው? አቤት ኢየሱስ ነው። ሁሉም ካደ። እምነት የለም። ሁሉም አደራ አደራ የተባለውን ባላደራም ከርቶሃል። አደራ የተባለ ጳጳሱ ነው። አደራ የተባለ የሾምከው ነው። በጎቹንም ይሰበስብ ነበረ። ታዲያ ዛሬ በጎቹ ተኩላ በላቸው። እረኛው ግን ለበጎቹ ደንታ የለውም። በጎቹ ቢጠፉ ደንታ የለውም። አንተ በጎቹ ቢጠፉ አቤቱ የማትወድ አምላክ አሁንም ጌታዬ ሆይ በጎች ተበጥነውልሃል። ባላደራው ዘንግቷል። በጎቹ ሞተው ቀርተውልሃል። ዛሬ ዝም ትላለህን? ጌታዬ ሆይ ያለ ሰዓቱ ዓለምን ባዶ ታቀዳታለህ። ያቺ ያንተ ቃላት ዳግመ ይመጽእ ባልከው ዓለም ብቻዋን ትቀራለች። ዓለም ታሳልፋታል። የሰው ልጅም እንደ ድርሻው ትወዳል። ያ ሳይሆን ያ ሳይደርስ እንዴት መሃል ላይ እንዴት ኢትዮጵያ ባዶ ትሆናለች? እንዴት ምድረ በዳ ትሆናለች? እና አሁንም ጌታ የፈጣሪ ኢየሱስ ክርስቶስ ክብርና ምስጋና የሚገባ አምላኬ ሌሊቱም ያንተ ነው፣ ሰዓቱም ያንተ ነው። ቃል ኪዳንህ ያልጎደለ ነው። ወአዝነ ዘይሰርሮ እየመጻ በዛህለ ይነግረ በቅስታ ደዌ ብሏል። አቤቱ እናንተማ ብታውቁ ጊዜው ዘመኑ ያላችሁባት ዘመን ቀኑ ሰዓቱ ያስተምራችሁ መምህርም አያስፈልጋችሁ ነበር ብለህ ነበር። ግን ቀኑንም አልተመለከትነው፣ ዘመኑንም አልተመለከትነው፣ አላየነውም። መምህር የተባለውም ውሸት ነው። አቤቱ ቀኖቹ ግን አቤቱ ይነጋሉ ይመሻሉ። ቃል ኪዳኑ አልጎደለም። እኒህ ቀኖች አለ ያስተምሯችሁ ነበር አለ። እኒህ ቀኖች ያስተምራችሁ ነበር ማለት አቤቱ የተወለደው ወጥቶ ሲቀር ንጉሥ ነኝ የነበረው ቀልጦ ሲቀር እኒህ ቀኖች ያስተምራችሁ ነበር፣ ይመክራችሁ ይገስጣችሁ ነበር። አልተመለከታችሁም፣ አላያችሁም፣ አላወቃችሁምና ፈርዖን የጠፋው ልቡ እንደ ድንጋይ ደንድኖ ነው። ቢነገር አልሰማ ብሎ ነው። ቢነገር አልሰማ ብሎ ነው። እናንተም የተነገረውን አልሰማም በማለት ፈርዖን አልሰማም በማለት ሰራዊትን ይዞ ጠፍቷልና አደራውን ዘንግቷልና የተሰጠውን ጸጋ ከርቷል። ግሳጤውንም አላወቀም። እናንተም ግሳጤውን አላወቃችሁም አለ። ይሄ ግሳጤ ለምንድን ነው? እኒህ ዘመኑ አስተምረንም፣ ወቅቱ አስተምረንም። የሰው ልጅ ወጥቶ ሲቀር ስልጣን እየተበለገ በስልጣን ምክንያት የእግዚአብሔር ፍጥረት ሲጠፋ ይሄ ቀኑ አስተምረንም ያስተምረን ነበር። ይህ ሁሉ ግን የቀኑ ባለቤት እግዚአብሔር የዘመኑ ባለቤት እግዚአብሔር ነው። ይህ ሁሉ ቀን ያንተ ነው። አሁንም ጌታ የምሕረትህን ቸርነትህን እንለምናለን። ሁሉስ ያምጻል። እናንተ ምድራዊ ሁሉ ንግሥታት ታምጻላችሁ። እምቢ ያላችሁ ቃሌንም አልተቀበላችሁ።
ቃሌን ስላልተቀበላችሁ የእናንተ ስልጣን እንደማያድናችሁ ከእጄም አታመልጡም ብሏል። የእናንተ ስልጣን ከእኔ እጅ አታመልጡም፣ ከእኔ ፍርድ አታመልጡም። ሁሉ በእጄ ነው። ግን ተመለሱ። ሁሉንም ይዛችሁ ሞታችሁ፣ እናንተ ሞታችሁ፣ ህዝቡንም ይዛችሁ ሞታችሁ ይላል እግዚአብሔር አምላክ የሠራዊት ጌታ። አደራ እኮ ነው። ዛሬ ማን ነው ሁሉን ካዳ? ጳጳሷ ምንድን ነው ያለው? የሰው ልጅ እንዲህ ያለ ሲሆን አይጸጸትም? አደራው የማን ነው? እግዚአብሔር እኮ አደራ የሰጠን ለዚህ ምድራዊ አይደለም፣ የሰማያዊን ሁሉም ጭምር ነው። አደራ በጎቼን ጠብቅ ሲሉ በጎቹን ስናጠባ፣ በጎቹ ሲበተኑ፣ ተኩላ ሲነጥቃቸው ምን ይዘን ልንቀርብ ነው? ምን ልናስረክብ ነው የሚል ልቦና የለም። ምን ልናስረክብ ነው? አሁንሳ አንድ እረኛ በጎችን ይዞ ይሰማራል። በጎቹን ለቀበሮ ሰጥቶ ማታ ወደ ጌታው ቤት ይመጣ። ምን ሊያስረክብ ነው? ምን አስረክቦ ነው? ምን አስረክቦ ነው? የየቶቹን በጎች አስፈልጦ እንዲያው ባዶውን ይመጣል። ቢመጣስ ምን ያህል አፍሮ ተዋርዶ ነው የሚሄደው እንጂ ማን ይሆነ? አሁንም ሊቀነ ጳጳስ ተብሎ የተማሩት ነው ምን ሊያስረክቡ ነው? ከጌታ ለልዑል እግዚአብሔር ከፈጣሪ መጠራት አይቀራቸውም። ሲጠሩ በጎችን ስጡኝ ይላቸዋል። ታዲያ በጎቹን ቀበሮ በልተዋቸዋል፣ እኛን ተቀበለን ሊሉ ነው? ያንተን በጎይ ቀበሮ በልቷቸዋል፣ እኛን ተቀበለን ብለው እንዴት አድርጎ ነው የሚቀበላቸው? በጎቹን ጥለው ባዶቻቸውን ይቀበላቸው? አይቀበላቸውም። ወዮ! አሁንማ ልቦናው ሁሉ ደነደነ፣ እንደ ፈርዖን ሆነ፣ እንደ ሰባት ቃት ሆነ፣ እንደ ሰዶም ገሞራ ሆነ። አዳ ይሄ ድንቅ ነው። እነ ሰዶም ገሞራ በምንድን ነው? እነ ሰባት ቃትስ ለዕለቱ በስጋዊ ቢጠፉ በኋላ በምጣት ጊዜ በመጨረሻው በ5500 ዘመን ሲፈጸም ባለው ቃል ሁሉንም አውጥቷቸዋል። አሁንሳ ይህን ሁሉ አድርጎ በመሸ ጊዜ ሊሞት ነው። በመሸ ጊዜ ደገጥ ያለ እውል የለም፣ ተዘግቷል። ከ5500 ዘመን ሲፈጸም ከልጅ ልጅ ባለው በዚያን ጊዜ በኦሪትና በብሉያት መልካም ይሰራሉ፣ ጣዖት ያቆማሉ፣ ለፀሐይ ይላሉ። ሁሉም ይሁኑም ሞተዋል። ደጎቹም ሞተው ሲኦል ገብተዋል፣ ኃጥአንም ገብተዋል። በተናገረው ቃላት ሰላም ለኩልክሙ ያለው ሲኦልን ነው። ሰላም ለኩልክሙ። ዛሬ ተንሥኡ ለጸሎት ይላል ዲያቆኑ። ይህ ያስተምረን። ተንሥኡ ለጸሎት ይላል። በዚያን ጊዜ በጸሎት ላይ ማን ነው የመጣው? ተነስተው በማልቀስ በመነሳት በመውደቅ በመነሳት በዚያን ጊዜ ማን ነው የመጣው? ሁሉ ተነስተው ተነሥኡ ለጸሎት ያለው ማን ነው? አዳም ነው። አዳምን አለ ጌታዬ በተነገረኝ ቃል በገባልኝ ቃል ኪዳን በዛሬይቱ ዕለት ይመጣል ተነሱ ብሎ በሲኦል ሰበከ። በዚያን ጊዜ ይህን ሁሉ ሲንቀሳቀስሳ ሰላም ለኩልክሙ ብሎ ያለው ማን ነው? መድኃኔዓለም ነዋ። ያ ቃልሳ እንዲያው ዛሬ ተለወጠ እኮ። ያ ቃል ዝም ብሎ ልማድ ነው? ያ ቃል ዝም ብሎ እንዲያው ተሬ የሆነው? ሰላም ለኩልክሙ ያለው ማን ነው? መድኃኔዓለም ነው። በዚያን ጊዜ በተናገረው ቃላት ሰላም ለኩልክሙ ምስለ መንፈስከ ብሎ በዚያን ጊዜ በሲኦል በጨለማ የነበሩትን በዲያብሎስ እግር ተረግጠው የነበሩትን በልቅሶ በሐዘን የነበሩትን ማን ነው ያወጣቸው? ሰላም ብሎ የሰላሙ ንጉሥ እግዚአብሔር ነው አውጥቷቸዋል። ከዚያ ወዲህሳ ወደ ሲኦል እንዳንሄድ ወደ ዲያብሎስ እንዳንጠጋ በጣዖት እንዳናመልክ በፀሐይ በጨረቃ በከዋክብት እንዳናመልክ ምንድነው ያለው? ያለኔ በቀር ሌላ አምላክ የለም፣ ያለኔ በቀር ሌላ ንጉሥ የለም፣ ያለኔ በቀር ሌላ አዳኝ የለም። በዚያን ጊዜ ምን አለ? ወበላ ሥጋዬ ወሰተ ደመየ በወስከ ዘላለም። አቤት! ሥጋዬን በልታችሁ ደሜን ጠጥታችሁ የዘላለምን ሕይወትን አዎ ታገኙ ዘንድ ብሎ ደነገገው። ኃጢአት ሰሩ በንስሐ አለ። ዛሬ ንስሐ ግቡ ይባል። ማነው ንስሐ የገባው? ማነው ስለ ኃጢአቱ የተጸጸተው? ይህ እኮ ኃጢአቴ በደሌ ሀሌዎ ሀገቢር በሰውነት የተመኘሁት ሁሉ ኃጢአት ይጎዳኛል ብሎ ስለዚህ ንስሐ የገባው ማን ነው? ይህ በደል ይበድለኛል፣ ይሄ ሀሌዎ እንዲህ ያለ ነገሩ ያላየሁትን ያልሰማሁትን በሐሜት እንዲህ የማደርገው ይጎዳኛል ብሎ ንስሐ የገባው ማን ነው? ስለ ንስሐ ርር ምርር ብሎ አልቅሶ አቤቱ ጌታዬ ንጽሕና አድርጎ ሥጋው ደግሞ የተቀበለው ማን ነው? ዛሬ እኮ በተለምዶ
ስጋውን ምን ደግሞ እንቀበለዋለን። እውነት ንጹሕ ሆነን ስጋው ደግሞ እንቀበለዋለን። እውነት ትእዛዙን ፈጽመን እሱ በከመ ምሕረትከ በቸርነቱ ይማረን እንጂ ማን ነው ዛሬ ክቡር ደግሞ አሐዱ ቅዱስ አሐዱ ወልድ ቅዱስ እውነት የቀደሰው ማን ነው? በእውነት ቀድሶ በእውነት በንጽህና በቅድስና ተቀበሎ ህዝቡን በንጽህና ያስቀበለው ማለት ነው። እንደዚሁ በተለምዶ ነው። ታዲያ በተለምዶ ሰው ጽድቅ ይሆነዋል? በተለምዶ የሆነው ስራ ሁሉ መንግስተ ሰማያት ያገባናል ይመስልሃል? አይሆንም፣ አይደረግም። አቤቱ ጌታዬ ሆይ የሁሉ ትእዛዝህን አፍርሰነዋል። አቤቱ ቃልህን ንቀነዋል። አቤቱ ወደ ሌላ ጎዳና ሄደናል። ልቦናችንም ወደሚያባዝን ወደሚያሮጥ ወደማያስተኛ ወደማይሰበስብ በከንቱ ልቦናችን ተበትኗል። ልቦናችን ተሰርቀናል። ልቦናችን ወስዶብናል። አእምሮ አጥተናል። አቤቱ ቃሉን ተቀበለን በተግባር ማዋላት ተሳካልን። አቤቱ ጌታ ሆይ በተግባር ካላዋል ነው መስማቱ ማንበቡ መተርጎም ምንድን ነው ይጠቅመን? ምናነበው የምንተረጉመው በተግባር ካልያዝ ነው ይህ ሁሉ ምን ይሰራል? በተግባር አላዋል ነው፣ አልሰራ ነው፣ ወደ ልባችንም አላገባ ነው። ዝም ብለን በአፋዊ ሆነን ነው ያለ ነው ወገኖች። ስለዚህ እግዚአብሔር አምላካችን የምሕረት ባለቤት ቃል ኪዳኑን ያላጎደለ አሁንም ዕለት ዕለት መዓልቱ ይችን ሌሊትን ይችን ቀን ይችን ባርኮ ዓመት ዕለት እያደረገ እየባረከ ሰዓቶቹን እየባረከ 24ቱን ሰዓት ባርኮ 366 ቀኖች የባረከልን ማን ነው? ያደረሰን ማን ነው? የኛ ኃይል ነው? የኛ ጥበብ ነው? አይደለም፣ የእሱ ቸርነት። ይህ ቸርነቱን እያየን እንመለስ፣ ልቦና እንዲሰጠን እንለምነው። እሱም እኮ ምን አለ? ለምኑኝ አለ እንጂ አትለምኑኝ አላለም። ያው ሸከማችሁ የከበዳችሁ ላቃልላችሁ፣ ኑ ላሳርፋችሁ፣ ከድካም ላሳርፋችሁ እኮ ነው ያለው እንጂ ወግዱልኝ አላለም። እግዚአብሔር አምላክ ወግዱልኝ አላለም። ኑ ሸከማችሁ ላውርድላችሁ፣ እረፍት ልስጣችሁ ነው ያለው መድኃኒዓለም። አዲያ ይህንን ኃጢአት ተሸክመን እስከ መቼ ድረስ ነው? በነፍስ በስጋ ተሸክመን ዘላለም እንኖረ? ያንን ሸክም መሸንጣለው፣ ያንን የኃጢአት ሸክም የሐሜት የዝሙትን የክባትን የት እንጣለው? ተሸክመ ነው ዝም ብለው ወደ ክርስቶስ እንሄዳለን። እንደ ዘላለም ተሸክመ ነው እንኖር። አቤት ጌታ ሆይ ይህን ሁሉ አይቶ ነው ሸክማችሁን ላቃልላችሁ፣ ወደ ረፍት ቦታ ልውሰዳችሁ፣ ሸክማችሁን ወዲያ ላቃልላችሁ፣ ኃጢአታችሁን ላስተሰርይላችሁ፣ ይቅር ልበላችሁ፣ ቅረቡ ነው ወደ እኔ አለ። ታዲያ ማነው የቀረበው? ማነው ተጸጽቶ ሸክሜ በስቷል፣ አበሳዬ በስቷል፣ በአበሳዬ በኃጢአት የተነሳ ደከምኩኝ፣ ታገጥኩኝ፣ መጣያ አጣሁኝ፣ ወዴት ልጣለው ብሎ የተጸጸተ አለ? የለም። ሁሉም አፋዊ ሆነ። ወዮ ሀዚህ መከራ አድነን አንተ አሁንም ጌታዬ ስለ አባቶች ብለህ ስለቀደሙት አባቶች እውነት ስለተናገሩት ስለተጸጸጡ ስለ አንተ ብለው ሰውታቸውን አሳልፈው ለመከራ ለዳረጉ አቤቱ ያንተን እያሰቡ በመዓልት በሌሊት አቤቱ ጌታዬ ሆይ ወደ አንተ የሚጮኹ አቤቱ እንቅልፍ ያጡ ይህን ዓለም እንቅልፍ ንቀው ዘላለም ወደ አንተ አይነ ልቦናቸውን ገልጠው አይነ ልቦናቸውን ወደ አንተ ሰቅለው የሚጮሁት አባቶች ቸል እንዳላልካቸው አሁን ስለ አባቶች ብለህ ስለ እናቶችም ብለህ አሁንም እኛ አቤቱ በእነሱ እንማጸናሃለን፣ በእነሱ እንለምንሃለን፣ በእነሱ እንማልድሃለን። አቤቱ ጌታ ወዳ በእነሱ እንጮሃለን። አቤቱ የአባቶችን የእናቶችን የድካማቸውን ሕይወታቸውን አይተህ እኛን ኃጥእና በደለኛ ምን ሆነው ይቅር በለን፣ ምሕረትህን ላክልን። አምላከ ፈጣሪ ሆይ እስከ መቼ ድረስ ኃጢአትን ተሸክመን እንኖር? እንዲሁ ኃጢአትን ዝም ብለን ተመክረን የማንመለስ አቤቱ ልቦናችን እንደ ፎሮን ደንድኗል። ይህ ፎሮን የተባለ እንዴት ነው? ብዙ መቅሰፍት ስለኮበት ነበር። 9 መቅሰፍት ስላከበት እምቢ አለ። 10ኛ ብሕረ ሞት 11ኛ ስጥመት የሰጠው አልመለስም ብሎ ነው። አዎ በ9 ቅስፈት ቢመለስ ኑሮ እሱ ሰራዊቱን ይዞ ባልሞተ ባልጠፋው ነበረ፣ ባህረ ኤርትራ ባላጠለመችው ነበር። አልመለስም ብሎ ነው። እኛስ እስከ መቼ ድረስ ነው የኃጢአት ሸክም ተሸክመን
እስተመቼ ድረስ ነው ይህን ኃጢአት ሽከም በየት ነው የምንጥለው? እስከዘላለም ድረስ እምቢ አልን። አቤቱ ጌታ ሆይ የሚመጣበትን ቀን እናውቀዋለን? አናውቀውም። ዋዛ በዛዛ እንደተናገርን እንዲህ እንዳለ በድንገት ይመጣል። በድንገት የመጣ ጊዜ የት ነው የምንሄደው? ወዴት ነው የምናመልጠው? ሰገነቱ፣ ፎቁ፣ አዳራሹ ነው የሚያድነን? ወዴት ነው የምንሄደው? ማን ነው የሚያድነን? ወደ ተራራው ነው? ተራራው የእሱ ነው። ወዴት ነው? ሰገነቱ ነው? ፎቁ ነው የሚያድነን? አያድነንም። አሁንም እውነት የሚያድነን ልቅሶ፣ የሚያድነን ፍቅር፣ የሚያድነን ንስሐ፣ የሚያድነን እግዚአብሔር የይቅርታ ባለቤት ሌላ የለም። 30 ጥበብ ብናበዛ ባየርን በመንኮራኩር ብንሄድ ባየር ብንሄድ በመኪና ብንሽከረከር ምንም ይሁሉ ሊያድነን አይችልም። አሁንም አቤቱ የዓለም ሁሉ ሕዝብ ፍጥረታት በዚህ በጥበብ እንመካለን። እኛ ጠበብ በይህ ነው ሀብታም ንብረት እንላል። ይህ ሁሉ አያድነንም። የሚያድን ንስሐ ገብተን አደራውን አቤቱ ብሎ ጳጳስም አደራውን ተጸጽቶ እንደገና ጴጥሮስ ምን አደረገ? ለጊዜው አላውቅም አለ። እንደገና ተጸጽቶ ንስሐ ቢገባ አልማረውም? ክዶ እኮ ነበረ። ጴጥሮስም ቸግሮ ስጋዊ ለብሶት እወጣለሁ፣ ለጊዜው እወጣለሁ፣ አመልጣለሁ ብሎ አምላኩን ከርቶ ነበር። ኋላ ግን ተመለከተና ለካ እኔ ነኝ የካርኩት አቤቱ ማረኝ ብሎ ተመልሶ አልዳነ? ቢመለስሳ እንደገና የበጎች ጠባቂ የመንግሥተ ሰማያት ቁልፍ ያዥ አልሆነም? በእውነት ንስሐ እኮ የማይመልሰው የለም። ዛሬ ንስሐ የገባው ማን ነው? ካባው ነው? ቀሚሱ ነው? ማን ነው? ፈራሹ ነው? ወንበሩ ነው? ማን ነው የሚያድነው? ይህ ዓለም ስልጣን ከንቱ ነው። የስልጣን ባለቤት እግዚአብሔር ነው። ለካህናት የሰጣቸው ስልጣን እንደምን ያለ ነው? እሱ እኮ ነው ዘይትፈታ የሚለው በዕለተ ሰንበት በከበረችው ሰንበት የድንግልን የእናቱን ታምር የማይሰማ የናቀ በማይፈታ ስልጣን አቤቱ የተወገዘ ይሁን ብሏል። ይችን ውግዝ ማን ነው ይፈታት? እመቤታችን ጠልተን በዕለተ ሰንበት ስራ አድርገን ስጋዊን ነገር ስናበዛ ስንገመግ ያ ግዝት የት ነው? ያ ቃል እኛን እንዳሳሰርን አይገባ? የተለጎመ ፈረስ የተገዘተ ነፍስ መንግሥተ ሰማያት ትገባል አትገባም? የተለጎመ ፈረስም ውሃ ልጠጣ ሳር ልብላ አይልም። እንዲሁ በግዝ ነው። እና አምላካችን መድኃኒታችን ኢየሱስ ክርስቶስ ልቦና ስጠን፣ አይምሮ አሳድርብን። አሁንም ልቦና ስጠን፣ አሁንም ማረን፣ አሁንም ምሕረትህን ላክልን። የኢትዮጵያን ልደቷ እንድታሳየን ተሎ በለክ የተናገርከው ቃላት ለኢትዮጵያ እረኛ አላት ብለኸኛል። መልካም እረኛ አላት፣ የሚሰበስብ አንድ የሚያደርግ ብለሃል። ያንንሳ አቤቱ ጌታዬ ሆይ አንተ ግን አስበዋል። እኛ ግን ፍጡር ስለሆነ ቸኮልን። አንተ ግን አስበሃል። አሁንም ታደርገዋለህ፣ ታመጣዋለህ። የኢትዮጵያ ልደቷን ታሳየናለህ። አቤቱ ጌታዬ ምሕረት ብዙ ነው። በእናትህ ስትል አቤቱ ሰላም ያሳደረ ሰላም ያመቃል ያጉልብን በጽባይት ዓለም ጌታዬ ልቦና ስጠኝ። ከብዙ በጥቂቱ ረጅም ባጭር ነው። አቤቱ ጌታዬ ለሰጠኝ ጸጋ አቤቱ ጌታዬ አሁንም እለምንሃለሁ፣ እማልድሃለሁ። በሰላም ወረሰ ያለውን በሙሉ አትርሳብን። እኔንም ከውዳሴ ከንቱ አድነኝ፣ ከውዳሴ ከንቱ አድነኝ፣ ከውዳሴ ከንቱ አድነኝ፣ ከወጥመዱ አድነኝ። አቤቱ ከዚህ ውዳሴ ከንቱ ከሚጥለው ሰውን እያታለለ ከሚጥለው ውዳሴ ከንቱ ሰውረኝ። የሰጠኸኝን ባርክልኝ አምላኬ። አትርሳ ያለውን አትርሳብኝ፣ አትርሳኝ፣ እኔንም አትርሳኝ። አቤቱ ልመናዬን ተመልከተ። የኢትዮጵያን የነገርከኝ ቃል